ሰላም ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ቆንጆ የሆነ የእሸት ሽንኩርት ቂጣ እናዘጋጃለን። ስለዚህ እሱን እንዴት ነው የምናዘጋጀው የሚለውን ነገር ደግሞ አብረን እናያለን። አብራችሁ ነው። ዛሬ እንግዲህ ስራችን ስንጀምር የምንጀምረው ፊላውን ከመስራት ነው ወይም ቂጣውን። እርግጥ ነው ከዚህ በፊት አሳይቻለሁ፣ ነገር ግን ሁሉ ቀን አዲስ ተመልካች ስላለ ለዛ እንግዲህ ዛሬ ብዙ ሳይሆን ትንሽዬ ጋግሬ አሳያችኋለሁ። ማለቴ ሁሉንም ሊጡን እስክጨርስ ሳይሆን ጋግሬ ማሳያችሁ ትንሽዬ አንድ ሁለት ቂጣ ጋግሬ አሳያችኋለሁ። ስለዚህ እዚህ ጋር እንለካለን። ለአንድ ኩባያ ዱቄት 2 ኩባያ ውሃ የምጠቀመው እኔ ግን 2 ኩባያ ዱቄት አረግና በዛ ያለ ቂጣ ስለምፈልግ 4 ኩባያ ውሃ እጠቀማለሁ ማለት ነው። ይበንዲ እንዳለ እንደነገርኳችሁ 4 ኩባያ ውሃ ጨምራለሁ። 1 2 3 4 እናንተ አነስ ማድረግ ከፈለጋችሁ የዚህን ግማሽ 1 ኩባያ መጠቀም፣ ማብዛት ከፈለጋችሁ ትሪፕል እናም እያረጋችሁ ደብል እያረጋችሁ መቀጠል ነው ማለት ነው። ስለዚህ እንደዚህ እናረጋለን። ምን አረጋለሁ? ትንሽ ጨው አረጋለሁ። ይሄን በደንብ አድርገን እንመታዋለን። በደንብ እናዋህደዋለን ከውሃው ጋር። ስለዚህ አሁን ተዋህዷል፣ ምንም አይነት ጓጓላ የለውም። ስለዚህ አበቃለሁ። አሁን እሳቱን ለኩስና መጥበሻውን አሞቃለሁ። ከዛ መጥበሻችሁ ጋል ሲል በስሱ ትንሽ እንደዚህ ዘይት ታደርጋላችሁ። አሰስ ታደርጉታላችሁ። ለማንኛውም እንቅስቃሴ መጥበሻችሁ ግን የማይዝ መጥበሻ መሆኑን ማረጋገጥ መቻል አለባችሁ። ከዛ በኋላ እንደዚህ እናደርግና እንደዚህ ትንሽ ዞር ቀባ እናደርገዋለን። ቀዳዳ ቢኖረው ምናምን ብዙም አያስጨንቀንም። እንደዚህ ከዛ ሲበስል እንደዚህ ጥግ ይነሳላችኋል። እንደዚህ አውጥተን ማጣበቅ ቃላይ እንዲናረገውና ከዛ ሽፍን እናደርገዋለን እንዳይደርቅብን እንደዚህ። ከዛ የሚቀጥለውን በተመሳሳይ ሁኔታ መጋገር። ከዛ ሲበስል ሳትደራርቡት እንደዚህ አውጥታችሁ ለብቻ የምታስቀምጡት። ሲበርድ ነው የምትደራርቡት፣ አለበለዚያ ይጠባበቅባችኋል። ከፈለጋችሁ ደግሞ መቀባቱ ያስቸግረኛል የምትሉ ከሆነ በብሩሽ እንደዚህ አርጋችሁ ልክ ፎርጅድ እንጀራ እንደምንጋግረው ማለት ነው እንደሚጋገረው እንደዚህ ስታረጉት ቆንጆ የሆነ ክሬም ይሰጣችኋል፣ ወይም ቆንጆ የሆነ ፊላ ታገኛላችሁ። በሁለት አይነት ዘዴ መስራት ትችላላችሁ ማለት ነው። ልዩነቱ የሚቀባው በጣም ስስ ነው፣ ይሄኛው ትንሽ ወፈር ያለ ነው። ታያችኋል። በጣም ቀላል ነው። ታረጋላችሁ፣ ታዞራላችሁ፣ ከዛ ትመልሱታላችሁ። ሙሉን መጣ ማለት ነው። ታያችኋል። እንደዚህ ፊኒቶ። የምትፈልጉትና የሚቀላችሁ እንግዲህ መርጣችሁ የትኛው ዘዴ እንደሆነ እናንተ ታውቃላችሁ። በዛ አይነት መልኩ እንግዲህ መጋገር ነው ሁሉንም። ሳሳያችሁ ይታያችኋል። እንደ ክሬፕስ ሊጥ አፍሰን የጋገርነው ቂጣ ይሄንን ይመስላል። ቀብተን ደግሞ የሰራነው ቂጣ ሞር በተሻለ ስስ ነው። ታያችኋል። ጣቴን ያሳያል፣ ግን እንደዚህ ቀዳዳ ሊኖረው ይችላል። ግን ስስነቱን ከፈለጋችሁ በእንደዚህ አይነት መልኩ መስራት ትችላላችሁ። ቀላል ደግሞ ሊጡ ፍስ እያደረጋችሁ እንደዚህ እንደ እንጀራ ማድረግ ከፈለጋችሁ ደግሞ እንደዛኛው አይነት ትንሽ ወፈር ያለ መስራት ትችላላችሁ ማለት ነው። እንዳይደርቅብን ይሄንን ትንሽ እንሸፍነውና የሚሞላውን ደግሞ የምንሰራው በእንደዚህ አይነት በእሸት ባሮ ሽንኩርት ነው። እናንተ እንደዚህ አይነት ሽንኩርት እሸት ባሮ ሽንኩርት ማታገኙ ከሆነ ስትሰሩ በእንደዚህ በነጩ ሽንኩርት ስሩ ማለት ነው። እንደዚህ አይነቱ ሽንኩርት አለ አይደለ? በእንዲህ ሰሩት ሞር የሆነ የመጣፈጥ አይነት ጸባይ ያለው እንዲህ ስትሮንግ የሆነ የሽንኩርት ቃና የለውም እና ከቂጣ ጋር ደግሞ ማች የሚያደርገው ወይም አብሮ የሚሄደው እንደዚህ አይነቱ ሽንኩርት ነው። በእንደዚህ አይነቱ ሽንኩርት አትስሩ። በጣም ጠንክር ያለ የሽንኩርት ቃና ይኖረዋል ማለት ነው። ከዚህም ደግሞ በተሻለ እንደዚህ እሸቱን ካገኛችሁ which is good በጣም አሪፍ ነው። ስለዚህ የሚያስፈልገን ግብአት እንደነገርኳችሁ እሸት ባሮ ሽንኩርት ብያችኋለሁ። ከዛ በተረፈ ፍሪጃችሁ ውስጥ ያለ ማንኛውም አይነት ነገር መሆን ይችላል። ላይክ እንደ ዝኩኒ መጠቀም ትችላላችሁ። ቃሪያ እንደዚህ ነው የነበረኝ የሚያቃጥል ቃሪያ። ይሄ ደግሞ በተለምዶ የፈረንጅ ቃሪያ ብለን የምንጠራውን አዘጋጅቻለሁ። ከዛ አተር ከበርዶ ቤት አውጥቻለሁ። ትንሽ ጥቁር አዝሙድ አረጋለሁ ከላይ ቁንዶ በርበሬ። ይሄኛው እንደ እንስላል ነው ዲል ነው የሚባለው። በዚህ ፋንታ የፈለጋችሁትን ኸርብስ ወይም ቅጠላቅጠሎች መጠቀም ትችላላችሁ። እንደ የሾርባ ቅጠል ሊሆን ይችላል፣ እንስላል ሊሆን ይችላል መጠቀም ይችላል። ከዛው ተረፈ ጨውና ዘይት ያስፈልገናል ማለት ነው። ስለዚህ እኔ አሁን ስራዬን ሲጀምር ምን አደርጋለሁ መሰላችሁ? በአፋጣኝ
እንደዚህ እሳቴን እለኩስና ዘይት አደርጋለሁኝ። ከዛም በቶሎ ቶሎ ሽንኩርቱን እከትፋለሁ። ከዛ ዘይቷ ትንሽ ጋል ስትል እንደዚህ ሽንኩርቱን እንጨምራለን። በነገራችን ላይ ዘይት እንዳታበዙ እንትን እያለ እየተቀለጠ ያስቸግራቸዋል። በኋላ ላይ ቂጣ ስለሆነ የምንሰራው በትንሽ ዘይት ማስራት ያለብን። እንደዚህ እንጨምራለን። እንደዚህ ትንሽ ጠበስ እናደርገዋለን። ኦቨን ውስጥም ስለሚበስል ብዙ አንጨናነቅለትም። ከዛ በኋላ እዚህ ጋር ቃሪያ አለን። ቃሪያችንን ከተፍ አድርገን እንጨምራለን። እንደዚህ አይነት መልኩ እንጨምራለን ቃሪያችንን። ዘሩንም እንደዚህ እዚህ ጋር እንደሚያቃጥል ቃሪያ አለ፣ እሱንም እንጨምራለን። በነገራችን ላይ የዚህ የሀበሻ ቃሪያ የሚያቃጥል ቃሪያ ቃናው በጣም አሪፍ ነውና ትልቁ የሀበሻ ጣዕም የሚሰጠው ቂጣውን ቃሪያው መኖሩ ነው። ውጪ ሁሉ ቀን ከምትበሉት ቂጣ ለየት የሚያደርገው ቃሪያ መጨመሩ ነው። ከዛ እሱንም እንደዚህ እንጨምራለን። እንዳታርብን ደግሞ ትንሽ አንድ ማማሰል እንሰጠዋለን። ዋው አረንጓዴ መሆኑ ቀይ ጣል ማድረጉ ጣዕሙ እንኳን ሳንቀምሰው እንዴት ደስ እንደሚል እንዲህ ሲታይ በጣም አሪፍ ነው። ከዛ እንደዚህ ጨው እናደርጋለን። ፈጠን ያለ ነገር ነው የምሰራው። ቂጣ ሲባል በጣም ከባድ ነገር ይመስላል ብዙ ሰው፣ ግን ታያችኋል ምን ያህል እንደ ሰዓት እንደፈጀን። ከዛ ይሄንን ቆንጆ በርበሬ ካረግን በኋላ የመጨረሻ ደግሞ ግብአት ምን እንጨምራለን? እዚህ ጋር ዲል ያልኳችሁን በነገራችን ላይ ነግሬያችኋለሁ። ግዳጅ አይደለም ዲሉ። ጦስኝ ማድረግ ትችላላችሁ፣ እንስላል ማድረግ ትችላላችሁ፣ ቤዝል ማድረግ ትችላላችሁ። ጣዕሙ ይመቻል ብላችሁ የምታስቡትን አለማድረግ ምንም ትችላላችሁ። እናዋህዳለን። እንደዚህ ሲንቅመሰው ጨውን፣ ቆንጆ በርበሬውን። ጉንፋን ስለያዘኝ ምንም ጣዕሙ ራሱ ምንም አለይም፣ ግን ትንሽ ጫነሰው ይመስላል። ለማንኛውም ትንሽ እናርግበት። እንደዚህ የሚያክል በቃ ይበቃዋል። ኦቭን ውስጥ ስለምናስገባው በጣም አናበስለውም። ከዛ እንደዚህ ወረቀት እናደርግና ትንሽ ዘይት እናደርጋለን። ዘይት የምናደርገው ታች ያለው እንዲጠበስልን ነው። እንዳይጠባበቅ ፊላውን በየመሃሉ ዘይት ማድረግ አለባቸው፣ አለበለዚያ ይጠባበቃል። ያው መጠባበቁ ችግር የለውም፣ ግን ክሽክሽ የሚል ቴክስቸር አይኖረውም የምትበሉት ቂጣ። ከዛ እንደዚህ ቂጣዎችን እናደርጋለን። ፊላዎቹ ተረፍ አድርገን እናደርጋለን ለማጠፍ እንደሚመች። እንደዚህ ካረግን በኋላ እዚህ ጋር ዘይት እንደዚህ እናደርጋለን፣ ወይም እዚህ ጋር እናረግና በቡሩሽ ቅብት እናረጋዋለን ከላይ ቂጣ ለመደረብ እንዲያስችለን። ከዛ እንደዚህ ሌላኛውም እንደርባለን። ብዙ መደራረብ ያለበት ታች ያለው ነው፣ ምክንያቱም ከታች ያለው ነው እንትኑን ሽንኩርቱን ወይም የሰራነውን ውህድ ተሸክሞ የሚይዝልንና መሸከም የሚያስችል መሆን መቻል አለበት። እንደዚህ መሀሉ ላይ የምናርግበት። ከዛ በኋላ ምንም ዘይት አናደርግም። እዚህ ጋር ያለውን እንትን ውህድ አምጥተን ግልብጥ እናደርግበታለን። አይቻለ እንደዚህ እጥፍ በሁሉም በኩል ያለው እዛ ከላይ እንደዚህ ልብስ። ከዛ እንደዚህ ሁሉም ካለበስን በኋላ አሁንም ቂጣ ከላይ ስለምንደርብበት ዘይት እናደርጋለን። ሲበስል የተጠበሰ ነው የሚመስለው ማለት ነው ዘይት ካለው። ዘይት ከሌለው ግን ኖርማል ዝም ብሎ የሚመስለው እንደ ሊጥ እንደማንኛውም ዳቦ ማለት ነው። ስለዚህ እኛ ደግሞ የተጠበሰ መብሰሉን እንፈልገዋለን ክሽክሽ እንዲል። በቃ ይበቃል እንደዚህ። ታያችኋል። በእንደዚህ አይነት መልኩ ሽፍን ካደረግን በኋላ ሁሉንም ጥጋጥግ ከዛ እንደገና ዘይት እናደርጋለን። እንደዚህ ይበቃዋል። ከዛ ምን እናደርጋለን መሰላችሁ? እንቆራርጠዋለን። ምክንያቱም በኋላ ላይ ስለሚደርቅ በጣም ያስቸግራል ለመቆራረጥ። ካሁኑ ቅርጽ እንሰጠዋለን። እንደዚህ መልኩ እናደርጋለን። እዚህ ጋር ጥቁር አዝሙድ አለን። ከፈለግን ጥቁር አዝሙድ ከፈለግን ሰሊጥ እናደርጋለን። እኔ ጥቁር አዝሙድ አረግበታለሁ። ሀበሻ አይደለም። ጥቁር አዝሙድ በዳቦን በምንም የለመድነው ስለሆነ ለእኛ ጣዕም የሚመቸን ጥቁር አዝሙድ ወይ ነጭ አዝሙድ ነው ከሰሊጡ የበለጠ። ሰሊጡም አሪፍ ነው፣ ግን ለዛሬ በእንደዚህ አይነት መልኩ በጥቁር አዝሙድ እሰራለሁኝ። ከዛ ምን እናደርጋለን መሰላችሁ? ይህ በእንዲህ እንዳለ አናበቃም። ውሃ እንወስድና ከላይ እንዲከብደው እንዳይነፋ ከላይ ቅርፊት እንዲኖረው እናደርጋለን። እንደዚህ ውሃ እርክፍክፍ እናደርግበታለን። ከፈለጋችሁ እንደዚህም በሹካ ማድረግ ትችላላችሁ። በእንደዚህ አይነት መልኩ በኦቭን ውስጥ የለኮስኩት ኦቭን አለ በ180 ዲግሪ ሴልሺየስ ከ10 ደቂቃ ፊት ሞቆልኛል። ስለዚህ ወስደን እንከተዋለን። አሁን እሳታችንን እናጠፋለን። ይበቃዋል። ታያችኋል። እንደዚህ አይነት መልኩ በስሏል። ከላይ ድርቅ ብሏል። ለዚህ እናወጣዋለን።
አሁን እስቲ እንቀምሰዋለን። ታያችኋል። ይሄን ይመስላል ቂጣችን። እንደዚህ እናወጣዋለን። ፈለጋችሁ እናንተ በሹካ በቢላ አድርጋችሁ እየቆርጣችሁ መብላት ትችላላችሁ። እኔ ግን ስበላ እንዴት መሰላችሁ? ለብዙዎቻችሁ በሽንኩርት መሰራቱ የሆነ ሽንኩርት የሚል ጣዕም ያለው ይመስላችኋል፣ ግን አይደለም። ይሄ እሸት የባሮ ሽንኩርት የሆነ ትንሽ የቃላ እንዳለው አትክልት በቃ ላይክ እንደ ካሮት፣ እንደ ቆስጣ፣ እንደ ሌላ ነገር መጠቀም ትችላላችሁ። እና ያን ያህል ይሄ እንደ ሻሎቱ የሆነ ሽንኩርት አይደለም አፋችሁ ላይ የሚለውና በጣም አሪፍ ነው። አተሩም በጣም ቆንጆ ነው። ዲሉ ሁሉም ነገር በጣም አሪፍ ነው። ምንም እንኳን እኔ ዛሬ በጉንፋን እንደዚህ ንፍርቅርቅ ብዬ ያን ያህል ጣዕሙ እንደሌላ ቀኑ ባይሰማኝም ግን ሁል ቀን ስለምሰራው ነው የምነግራችሁ። በጣም አሪፍ ነገር ነው። እንደዚህ ሰርታችሁ ተጠቀሙ። ቂጣ ስትፈልጉ በእንደዚህ አይነት መልኩ ቂጣውን ሰርታችሁ ብትፈልጉ በሽንኩርት በሌላም ነገር መስራት ትችላላችሁ። ግን በሽንኩርት በእንደዚህ አይነት መልኩ በጣም አሪፍ ነው። በዚህ አጋጣሚ የጉንፋን መድኃኒት ካወቃችሁ ቤት ውስጥ የሚደረግ የሆነ አዲስ ነገር የእናንተ ሀሳብ ካላችሁ ፕሊስ አስቀምጡልኝ ኮመንት ላይ። ብርቱካን በማር ጠጥቻለሁ። የተለያየ ነገር ቤት ውስጥ የሆነ መድኃኒት ላለመጠቀም ቤት ውስጥ የሚደራረጉ ነገሮችን ከደማከሴ በቀር አድርጌያለሁ። ግን እስካሁን ምንም አልተሻለኝም። ለማንኛውም በሌላ በቆንጆ ቪዲዮ እስከምንገናኝ እናንተ ማስተያየት መጻፋችሁን እንዳትረሱ፣ የጉንፋን መድኃኒትም እንዳትረሱ። አዲስ ናችሁ ለቻናሌ ሰብስክራይብ እያደረጋችሁ ደግሞ የዚህ ቻናል ቤተሰብ ሁኑ። እንዲሁም ደግሞ ይህን የመሰለ ቂጣዬን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ።